ዞረሽ ወደ ጓደኞቼ ጋር ወሰድሽኝ አይደል? በጓደኞቼም ቶክሽኝ ነው አይደል? እንዴ ምንድን ነው የምን የሰው ስም ራሱን ከዛ ምን እሱ አውቆ ነው ብሎ መቼም ያሽሻል ማለት አይደለም። ወይስ በቃ ትደውልልሃለች? ምናልባት ለእንደዚህ አይነት ነገር እንደሚሆን አላወቀ ይሆናል። ምናልባት ለብልግና አልመሰለውም። በቃ እኔ ነኝ ፈልጌ ያገኘሁት። በቃ እሺ እሱን ነው አንቺ የፈለግሽው መሰለኝ። ብዙ ወንዶች አሉ ብሎ የሰው ስንት ነው አይደለም እንደዚህ መባሉን አንቺ ፈልገሻል። አዎ በቃ እኔ ነኝ። በቃ ውስጥንም አቀላለሁ ውጪንም አቀላለሁ አልሻኝ። በቃሽ በቃ እግዚአብሔርን እኔ አብሳላትም ማውቃለች እንዴ ውስጤን ታውቂያለሽ ወይ አልክ? እንዴ ውስጤን አውቃለሁ። እንዴት ነው የማታውቀው? እሷ ማውቁ ወይ ገረማል እንዴ አንተ ሰውዬ? እንዴ ሁለት ዓመት እኮ ነው ከአንተ ጋር የነበረችው አይደል እንዴ? እንዴ ብሩክ እንኳን ምን ነው አንዳንዴ አስብ እንጂ እያሰብክ አወራ ብራዘር። የሚሻለው እሱ መሰለ ማሰብ ጥሩ ነው አባ። እንዴ ልክ እኮ ናት። ዛሬ የጠየቀችው ጥያቄ በትክክል ከየት ነው የምታገኘው ሴቶችን አለች። ልክ ናት። ከየት ነው የምታገኛቸው? ተራቢ የሆኑትን ምን አለ ጥሩ ሴት ቢመጣ የሆነ ከየት እንደሆነ የወደቁትን ሴቶች ረብስማ ብቻ። እኔ አንደኛ መናገር የምፈልገው ነገር ሄሚዬ በመናቃቱ በጣም ደስ ብሎኛል። እንኳን ነቀሽ ሄሚዬ፣ ወደ ራስሽ ተመለሽ። በዚህ ድሜ ዝም ብለሽ አትቃጠይ። የኔ እናት ምንድን ነው እንዴ? ታዩ በቃ እንዴ ማታዩ ያለብሽን ነገር ታዩ፣ ማያዝ ያለብሽን ነገር ያዥና ወደፊት ሂጂ። እንዴ ምን ይሄ እንዴ? ሰው በከንቱ ስልሽ እንደዛ እየተቃጠልሽ ለምንድን ነው የምትኖሪው? ነው ያልገባኝ ነገር። ሄሚዬ ማያዝ ያለብሽን ነገር ያዡ ማለት ማያዝ ማትፈልጊው ነገር ታዩ፣ አለቃ። ግዴታሽ አይደለም እንዴ ማትፈልጊው ነገር ማያዝ፣ ማትፈልጊው ነገር ይዘሽ እንትን መሆንሽ። እንዴ ምንድነው በዚህ ልክ እንትን መሆን? እንዴ ይደብራል። እግዚአብሔር በጣም ነው የሚደብረው። ኧረ በስመ አብ ወልድ። ቤተሰብ እግዚአብሔርን እውነቴን ነው የምላችሁት። እኔ በህይወቴ ውስጥ ላይ የሆነ ነገር ቢፈጠር በቃ የሆነ ከኔ ጋር ወይ ከህይወቴ ላይ እንዲቀጥል የሚፈልገው ነገር ይዤ እቀጥላለሁ። ግን እንዲቀጥል የማልፈልገው ነገር ትቼ ወደፊት ለራሴ ማሄድ ነው የምፈልገው እንጂ እኔ እንጃ እኔ ይዤ ወደፊት እሱ ከኋላ የሚጎትተኝ ነገር ካለ ያ ነገር ጥዬ ወደፊት ማሄድ ነው የምፈልገው እኔ። ገባችሁ አይደለ እንዴ? ምንድነው ላንቺ በቃ የኔ እንጃ ኮምፎርት ካልሰጠሽ ነገር ወዲያ ላትተሽ ላንቺ ኮምፎርት ማለት በቃ ፍላጎት ያለሽ ነገር ይዘሽ እንጂ እንዴ ምንድነው ማቃጠልሽ? ሀይ ደግሞ በዚህ እድሜ ላይ ታቃጠልሽ እኮ ሴትዮ እንዴ። እና እንደዛ ነው የምላችሁ ውዶች። እኔ ለማለት ለኔ የተሰማኝ ነው የምናገረው። ምናልባት የተሰማኝን ነገር ሲናገር የሚደብራችሁ ሰዎች ሊኖሩ ትችላላችሁ። አይመለከተኝም። እኔ ገባችሁ አይደለ? የገባኝን ወይም የተሰማኝ ነው የምናገረው። አዎ ማንኛውም ሰው ለኛ የማይመቸው ነገር፣ ለህይወታችን የማያስፈልገው ነገር፣ ጮጋራችን የማያቃጥለው ነገር ምንድነው የምናደርገው? ከኋላ አድርገን ለራሳችን ወደፊት መሄድ ነው ያለብን አይደል እንዴ? ለማስተካከል ትሞክራላችሁ። አንድ ነገር አይስተካከልም ማለት ማስተካከል ካልቻለ ያ ነገር መተው ነው ያለባችሁ። እና ደግሞ ዛሬ ፍጹም በጣም ነው ያስጠላኝ። ፍጹም ምን ልክ ነው እንዴ? በዚህ ልክ ነው ያልገባኝ ነገር እንዴ። ተመካከራችሁ ሄሚን ማለት የሄሚን ህይወት ለማበላሸት እንደምትሞክሩ እርግጠኛ ነኝ እኔ። ገባ አይደል? የምር ነው። ተመካከራችሁ ብሩክም ታውቃለህ፣ አንተም ታውቃላችሁ። ተመካከራችሁ የሄሚን ህይወት ለማበላሸት አበሳጭታችሁ በቃ እሷን እብድ እንድትል ነው የምትፈልጉት። ፋክት እኮ ነው ይሄ። ገባ? በጣም ነው የሚደብረው። ለማንኛውም በዚህ ልክ አንተን ግን በዚህ እንደዚህ ሆነ ትገኛለህ፣ እንደዚህ አይነት ቦታ ትገኛለህ ብዬ እኔ አስቤም አላቅም ነበር። አንተ የሄሚ ማከታት ይሆናል እውነተኛ ወንድም ትሆናለህ ብዬ ነበር። አንተ እያጎተትክ ሴት እሷ ላይ እያመጣ ከባድ ነው። መቼስ አጠገቡ ያለ ሰው የኔ ነው የምትል ሰው ማለት ያላስከበረ ሰው ማን ያስከብራል? ሲጀመር ብሩክ ማለት እኔ ላይ አትጩይ ምናምን የምትለው እንዴት ነው ካንተ ጋር ማትጮው? አንተ እኮ ነው ይሄ ኮታትን ሁሉ ሰብስቤ ያመጣው። ከየት እንደሚታመጣ ብላለች። ሲጀመር እኮ ከየት እንደሚታመጣ የማናውቀው ነገር ይሄ ከየት እንደዚህ ሰብስቤ የምታመጣው ሴቶች ጮጋራውን ይለጣል ነው። እቺ ሴትዮ ደግሞ አይኗን በጫዋጥሽ አጥባ መጣች እኮ ዛሬም። ጉድን ካን ነው ዘንድሮ ቤተሰብ። እግዚአብሔርን በጣም ነው የሚገርመውና እና ግን እኔ ዋናው የሚፈልገው ነገር ሄሚዬ መናቃት ነበር። ነቅታለች፣ አይቻታለሁ፣ ደስ ብሎኛል። በቃ ሌላ ትርፍ ነው ከላስ። ለማንኛውም ውዶች እንደዛ ነው የምላችሁት። ብቻ በጣም ነው ማለት እኔ ምን አደርጋለሁ ምናምን እያልክ እረረ በካንቱ አትበል እና ልጅቷ ላይ አትጮህባት። ለልጅቷ ክብር ስጣት፣ አክብራት። ገባ? እና ውዶች ይሄ ነው የምላችሁ። ምንም ብሎ ነገር የለም። እና በጣም ነው የምወዳችሁ፣ በጣም ነው ማከብራችሁ። እኔ አጭር ቪዲዮ ነው ይዤ መጣሁት።
መልካም ምሽት ይሁንላችሁ። ሰዓት ይዘንልሳለ ነው የመጣሁት። ሰላምታም አልጠየቁም አላችሁ አይደል? ያለው እግዚአብሔር ይመስገን ውዶቼ። ሄምዬ ስለነቃች ደስ ብሎኛል። ስላየሁት ደስ ብሎኛል እና ወዳችኋለሁ። ባይ